ዛሬ የምነግራችሁ 9 ነጥቦች ምናልባትም ጓደኛችሁን እንድታጡ ሊያደርጋችሁ ይችላል። ነገር ግን ራሳችሁን እንድታገኙ ይረዳችኋል። አንዳንድ ጊዜ በጓደኝነት ስም የምንሸከመው ሸክም ከብረት ይከብዳል። ጓደኛዬ ነች፣ ጓደኛዬ ነው በሚል ሰበብ ዛሬ ችላ የምንላቸው ጥቃቅን ነገሮች በኋላ ላይ ዋጋ ያስከፍሉናል። እናም ነገ ህይወታችሁ ላይ ትልቅ መደርመስን ሊያመጣባችሁ ይችላል። ጓደኝነት የሚለካው በቆያችሁበት ዘመን ብዛት ሳይሆን ለጓደኝነቱ በምትሰጡት ክብርና ሰላም ነው። በዛሬው ቪዲዮ ላይ የምነግራችሁ 9 ጤናማ ያልሆኑ የጓደኝነት ምልክቶችና ዛሬ የምነግራችሁ 9 ነጥቦች ምናልባትም ጓደኛችሁን እንድታጡ ሊያደርጋችሁ ይችላል። ነገር ግን ራሳችሁን እንድታገኙ ይረዳችኋል። ስለዚህ 9ኙንም ማዳመጣችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። አብዛኞቻችን ታጋሽ ለመባል ስንል መርዛማ የሆኑ የጓደኞቻችንን ባህሪያት ተሸክመን እንኖራለን። አንዳንዶቻችን ደግሞ ትክክለኛ የጓደኝነት መገለጫውን አናውቅም። ነገር ግን ትክክለኛ ጓደኝነት ነፃነት እንጂ እስራት አይደለም። ትክክለኛ ጓደኝነት በሰቀቀን እንድትኖሩ አያደርጋችሁም። ስለዚህ ዛሬ የምነግራችሁን እነዚህን 9 ምልክቶች ጓደኛ የምትሉት ሰው ላይ ካያችሁ ቆም ብላችሁ አስቡ። ጤናማ ካልሆኑት የጓደኝነት ምልክቶች ውስጥ አንደኛው ሁልጊዜም ስለ ራሳቸው ብቻ ማውራት። እናንተ ስታወሩ ለማዳመጥ ሳይሆን ተራ ለመጠበቅ ሲሉ የሚያዳምጧችሁ እናም ከእናንተ ተሽቀዳድሞ የሚያወሩ ከሆነ የእናንተን ችግርና የእናንተን ታሪክ ከመስማት ይልቅ የእነሱ ታሪክ እንዲደመጥ የሚፈልጉ ከሆነ እናንተ ዛሬ ስለጨነቃችሁ ነገር ስታወያዩቸው እነሱ አቋርጠው ዛሬ የገዛሁት አዲስ ጫማ ብለው የሚያወሩ ከሆነ እነዚህ ሰዎች ለጓደኝነታችሁ ምንም ግድ የላቸውም። ዛሬ ስራ ላይ እንዲህ አይነት ነገር አጋጠመኝ ብላችሁ ስትነግሯቸው ያቋርጧችሁና እኔማ ብታይ ብለው ስለነሱ የማይጠቅም ነገር ያወሯቸዋል። ውይይታችሁ በፍጹም ሚዛናዊ አይደለም። በምታወሩበት ሰዓት ላይ እናንተ ከምትናገሩት በላይ እነሱ የሚያወሩበት ሰዓት ይበልጣል። እናም በወሬ መሃል ላይ አብዛኛውን ጊዜ እናንተን አቋርጠው እነሱ የሚያወሩበት ጊዜ ይበልጣል። በጓደኝነታችሁ መሃል ሚዛናዊነት መስፈን ስላለበት አንዴ እኔ አውርቼ ልጨርስና ቀጥሎ ደግሞ አንተ ወይንም አንቺ ታወሪያለሽ ማለትና ድንበር ማበጀት መልመድ አለባችሁ። ነገር ግን ይህንን ድንበር ጥሰው አይ እኔ ብቻ ልደመጥ የሚሉ ከሆነ እነዚህ ሰዎች ለጓደኝነታችሁ ግድ ስለሌላቸው ቆም ብላችሁ አስቡበት። እናም ባህሪያቸውን አስተካክለው ለመቀየር ፈቃደኛ ካልሆኑ ርቀታችሁን ብታሰፉ ይመረጣል። ሁለተኛው በሌሎች ፊት እናንተን ዝቅ ማድረግ። ቀልድ ነው በሚል ሰበብ ሰዎች በተሰበሰቡበት ቦታ አሊያም ደግሞ ጓደኞቻችሁ ፊት ስታወሩ የእናንተን ደካማ ጎን አንስቶ ማውራት፣ መሳለቅ፣ አለዚያም ደግሞ የእናንተን ምስጢር በአደባባይ ማውጣት። እነዚህ ነገሮች እንደ ቀልድ አይታችሁ ልታልፏቸው የሚገቡ ነገሮች አይደሉም። የእናንተን ደካማ ጎን ለሌሎች ሰዎች እያወሩ መሳለቅ በፍጹም ልክ አይደለም። በሰዎች ስብስብ መሃል ላይ የእናንተን የድሮ ስህተት እያነሱ እናንተ ላይ እንደ ቀልድ በማስመሰል ማላገጥ የሚወዱ ጓደኞች ካላችሁ ቆም ብላችሁ አስቡበት። እነዚህ ሰዎች በፍጹም ጓደኛ መሆን የሚችሉ አይነት ሰዎች አይደሉም። ጓደኝነቱ ለእናንተ እንጂ እዛ ሰዓት ላይ ላወቋቸው አዳዲስ ሰዎች አይደለም። ስለዚህ ለነዛ ሰዎች ስሜት ተጨንቆ እነሱን ለማሳቅ መሞከር ሳይሆን ያለባቸው ለእናንተ ስሜት መጠንቀቅ ነው ያለባቸው። እናም እውነተኛ ጓደኛ ይህንን ነው የሚያደርገው። እንደዚህ የሚያደርግ ጓደኛ በዙሪያችሁ ካለ ይህንን ነገር እንዲያቆም አስጠንቅቁት። እንደ ቀልድ የእናንተን ደካማ ጎን አንስቶ ለማሳቅ ሲሞክር ወዲያውኑ አቆማችሁ ይህ ነገር ደስ አይልም፣ ሁለተኛ እንዳታደርገው በሉት። ግልጽ አድርጋችሁ አስጠንቅቋቸው። ነገር ግን ድንበራችሁን ተላልፈው በተደጋጋሚ እንደዚህ የሚያደርጉ ከሆነ ርቀታችሁን ብትጠብቁ መልካም ነው። ምክንያቱም ልክ አይደለም። ሶስተኛ ለእናንተ ስኬት ደስተኛ አለመሆን። ያሳካችሁትን ነገር አሊያም ደግሞ የምስራች ሄዳችሁ ስትነግሯቸው ፊታቸውን ያጠቁራሉ። እናም ደስተኛ አይሆኑላችሁም። አሊያም ደግሞ ደስታቸው የማስመሰልና የውሸት እንደሆነ ፊታቸው ላይ ያስታውቃል። ላሳካችሁት ስኬትና ላገኛችሁት ነገር ደስተኛ ከመሆን ይልቅ እዛ ነገር ላይ አቃቂር ማውጣትን ይወዳሉ። እናም ዝቅ ያደርጓቸዋል። ለምሳሌ ደሞዝ ተጨመረልኝ እኮ ደስ ብሎኛል ስትሏቸው ደስታቸውን ከመካፈል ይልቅ አይ ምን ዋጋ አለው ደሞዙ ቢጨመር፣ ኑሮ እንደሆነ ተወዷል፣ አሁን የቤት ኪራይ መጨመሩ አይቀርም፣ በዚህ ኑሮ ውድነት ደሞዝ ተጨመረ አልተጨመረ ብለው ቅስማችሁን ይሰብሩታል። ስኬታችሁን ስትነግሯቸውና ደስታችሁን ስታካፍሏቸው ከእናንተ ጋር ደስ የማይላቸውና የእናንተን ስኬት ማጣጣል የሚወዱ ጓደኞች በዙሪያችሁ ካሉ እነዚህ ሰዎች በእናንተ ላይ ትልቅ ቅናትም ሊኖርባቸው ስለሚችል እየተጠነቀቃችኋቸው። እናም እንደዚህ የሚያደርግ ጓደኛ ካላችሁ
በፍጹም መታገስ የለባችሁም። አራተኛ ሁኔታ ላይ የተመሰረተ ጓደኝነት። እነሱ ሲቸገሩና እርዳታችሁን ሲፈልጉ ብቻ እናንተ ጋር ይመጣሉ። ነገር ግን እናንተ ስትቸገሩና የእነሱን እርዳታ በምትፈልጉ ሰዓት ላይ ስልካቸውን አጥፍተው ይጠፋሉ። በፍጹም አይገኙላችሁም። እናንተ ገንዘብ ሲኖራችሁ ይከቧቸዋል። ነገር ግን ያጣችሁ ሰዓት ላይ በዙሪያችሁ አይገኙም። ብድር ሲፈልጉ አሊያም ደግሞ መኪናችሁን ለመዋስ ሲፈልጉ ወይንም ደግሞ እናንተ ጋር የሚፈልጉት እቃ ሲኖር ብቻ እናንተ ጋር ይደውሉና እንደ ጓደኛ ያስመስላሉ። ነገር ግን የሚፈልጉት ነገር ከሌለና እናንተ ለምትፈልጉት ነገር ስትደውሉላቸው በፍጹም አይገኙም። እነዚህ ሰዎች ታማችሁ እንኳን ሊጠይቋቸው አይመጡም። በስራ ቢዚ ነበርኩ ይሏቸዋል። ነገር ግን ገንዘብ ሲያስፈልጋቸውና ሲቸግራቸው ቢዚ አይደሉም፣ ይመጣሉ። እነዚህ ሰዎች ላይ ጓደኛዬ ናቸው ብላችሁ ጊዜያችሁንና ጉልበታችሁን አታባክኑ። እነዚህ ሰዎች የእናንተ ጓደኞች አይደሉም። የሚቀርቧችሁ ለጥቅማቸው ሲሉ ብቻ ነው። ስለዚህ ከእንደዚህ አይነት ጓደኛ ብቸኝነት የተሻለ ነው። ጓደኝነት ማለት መደጋገፍ፣ መተሳሰብ ማለት ነው እንጂ አንዱ ብቻ የተጠቀመ አንዱ ብቻ የተጎዳ የሚሆን ነገር አይደለም። ስለዚህ ቆም ብላችሁ አስቡበት። አምስተኛ የማያቋርጥ ድራማና አሉታዊነት። እነዚህ ሰዎች ሁልጊዜም ድራማ ያበዛሉ። ሁልጊዜም አሉታዊ ነገር ብቻ ያወራሉ። ሁልጊዜም ሰዎችን ያማሉ። ምንም አይነት ፖዚቲቭ ነገር አያወሩም። ከነዚህ ሰዎች ጋር ተገናኝታችሁ ወደ ቤት ስትመለሱ ሁሌም ጭንቅላታችሁ ቢዚ እንደሆነ ነው፣ እንደተጨናነቃችሁ ነው። ምክንያቱም ጭንቅላታችሁን በኔጌቲቭ ኢነርጂ ይሞሉታል። እናም እንድትጨናነቁና ባልሆነ ነገር እንድትብሰለሰሉ ያደርጓቸዋል። ሰላማዊ ቀን እያሳለፋችሁ እያለ ድንገት ደውለው ስለማይመለከት ሰው እያወሩ ወይንም ደግሞ ስለማይመለከት ጉዳይ እየነገሩ አንተም ማጨናነቅ ይወዳሉ። አእምሯችሁን ቢዚ ማድረግ ይወዳሉ። እነዚህ ሰዎች እንደዚህ በሚያደርጉበት ሰዓት ላይ ስለ እንደዚህ አይነት ወሬ መስማት አልፈልግም፣ ሌላ ነገር እናውራ ብላችሁ ርዕስ ማስቀየር ትችላላችሁ። ጓደኛችሁ ስለሆነ ብቻ እናንተ የማይመለከታችሁን ወሬና እናንተ የማይመለከታችሁን ጭንቀት የመሸከም ግዴታ የለባችሁም። ስድስተኛ ድንበር አለማክበር። አይሆንም ወይንም ደግሞ አልፈልግም ስትሉ የእናንተን ድንበር ሳያከብሩ ህይወታችሁ ውስጥ ዘው ብለው ይገባሉ። የግል ህይወታችሁ ላይ ያለ ፍቃድ ጣልቃ ይገባሉ። ለምሳሌ ያለ እናንተ ፍቃድ ስልካችሁን ወስደው መጎርጎር፣ ማትፈልጉትን ነገር መመልከት፣ ቤት መጥተው ያለ እናንተ ፍቃድ የልብስ ቁም ሳጥናችሁ ውስጥ ገብተው የሚፈልጉትን ልብስ ወስደው መሄድ፣ አልፎ ተርፎ ደግሞ የግል ውሳኔዎቻችሁ ላይ ጫና ማሳደር፣ እናንተ የማትፈልጓቸውን ነገሮች በግድ በይሉን ታስረው እንድትፈልጉ ማድረግ። እንደዚህ አይነት ጓደኞች በዙሪያችሁ ካሉ አይሆንም ማለትን ተለማመዱ። ጓደኛችሁ ስለሆኑ ብቻ ድንበራችሁን መጣስ የለባቸውም። እንዲሁም ጓደኞቻችሁ ስለሆኑ ድንበራችሁን አውቀው ማክበር ነው ያለባቸው። እናም እናንተ እንዳትከፉ ነው ማድረግ ያለባቸው። ሰባተኛ የጥፋተኝነት ስሜት እንዲሰማችሁ ማድረግ። ለራሳቸው ፍላጎት ሲሉ እናንተን በመውቀስና የጥፋተኝነት ስሜት እንዲሰማችሁ በማድረግ የሚፈልጉትን ነገር ከእናንተ ማግኘትና እናንተን እንደፈለጉ ማዘዝ። ይሉኝታ እንዲይዛችሁ አድርገው እነሱ የሚፈልጉትን ነገር ከእናንተ ማግኘት። ለምሳሌ እውነተኛ ጓደኛዬ ከሆንክ ይህንን ታረግልኝ ነበር፣ ብትወደኝ ኖሮ ይህን ታረግልኝ ነበር፣ አይ ጓደኛዬ ብትሆኝ ኖሮ አትከለክኝም ነበር ወዘተ እያሉ የጥፋተኝነት ስሜት እንዲሰማችሁ አድርገው የሚፈልጉትን ነገር ከእናንተ ያገኛሉ። በጓደኝነቱ ስም እነሱ ብቻ ተጠቃሚ መሆን። ይህ ጓደኝነት እነሱን እንጂ እናንተን እየጠቀማችሁ አይደለም። በጓደኝነት ስም መጠቀሚያ ያደርጉናል። ስለዚህ እንደዚህ የሚያደርጉ ጓደኞች ካሉን ማኒፕሌት እያደረጉን ስለሆነ እንጠንቀቅ። እናም አልችልም አላደርግም ማለትን አትፍሩ። እውነተኛ ጓደኛዬ ከሆንክ ይህን ነገር ታደርግልኝ ነበር፣ ጓደኛዬ ስላልሆንክ ነው ማታደርግልኝ የሚሉ ሰዎች በዙሪያችሁ ካሉ ይህ ነገር ጓደኝነት ላይ ኖርማል አይደለም። ስምንተኛ ሚስጥራችሁን አለመጠበቅ። ለብቻቸው በግል ስትሆኑ የነገራችኋቸውን ምስጢር ከሌሎች ሰዎች ጋር ስትሆኑ ወሬ ለማድመቅ መጠቀም እና ሚስጥራችሁን ማባከን፣ አሊያም ደግሞ ከእናንተ ጀርባ ሚስጥራችሁን አውርተውት እናንተ ከሌላ ሰው ትሰሙታላችሁ። አምናችሁ የነገራችኋቸውን የቤተሰብ ጉዳዮቻችሁን፣ የትዳር ጉዳያችሁን ወይንም የፍቅረኛ ጉዳያችሁን ከሌላ ሰው መስማት። ጓደኞቻችሁን እንደዚህ ሲያደርጉ ከያዛችኋቸው ድጋሚ ለነዚህ ሰዎች ሚስጥራችሁን እንዳትነግሯቸው። እናም ለነዚህ ሰዎች መረጃና ሚስጥር መንገራችሁን አቆሙ። በጓደኝነት ውስጥ እምነት አንዴ ከጎደለ ጓደኝነቱን ለማስቀጠል ከባድ ነው የሚሆነው። ጓደኝነት ውስጥ ደግሞ መተማመን ከሌለ ምኑን ጓደኝነት ሆነ? ዘጠነኛ ሁል ጊዜ እናንተ ብቻ ጥረት የምታደርጉ ከሆነ፣ ለመገናኘት ቀጠሮ የምትይዙት የምትደውሉት፣ ጓደኝነቱ እንዲቆይና እንዲጸና ጥረት የምታደርጉት እናንተ ብቻ ከሆናችሁ ይህ ነገር ልክ አይደለም። ያኛውም ወገን ልክ እናንተ እንደምታደርጉት መደወል፣ ጊዜ ማመቻቸትና ጓደኝነቱ ጸንቶ እንዲቆም መጣር አለበት። ከሁለት ሳይድ ነው መሆን ያለበት። ጓደኝነቱ እንዳይቋረጥ አንድ ሰው ብቻ መድከም የለበትም። ቆም ብላችሁ አስቡ። እናንተ መደወል ካቆማችሁ ጓደኞቻችሁ መልሰው ይደውላሉ
ወይንስ ጓደኝነቱ ይቆማል? እናንተ መደወል ስታቆሙ ጓደኝነቱ እንደሚቆም የሚሰማችሁ ከሆነ ይህን ነገር አቁማችሁ የያዛችሁት እናንተ ናችሁ እንጂ እነዛ ሰዎች ለጓደኝነታችሁ ክብር የላቸውም። ስለዚህ እነዚህ ሰዎች ከእናንተ ጋር ጓደኛ መሆን አይፈልጉም ማለት ነው። እናንተ ናችሁ በግድ ጓደኛ ያደረጋችኋቸው። ጓደኝነት ከሁለቱም ወገን ሲሆን ነው ጥሩ። እስኪ ለጥቂት ጊዜ እናንተ መፈለጋችሁን አቁሙ፣ መጣራችሁን ተዉት፣ መደወላችሁን አቁሙና የእነሱን ምላሽ ተመልከቱ። መልሰው የሚፈልጓችሁ ከሆነ ጠፋችሁ ብለው የሚደውሉ ከሆነ እውነትም ጓደኞቻችሁ ናቸው። በዛው ጠፍተው የሚቀሩ ከሆነ ግን እነዚህ ሰዎች ጓደኝነቱን መጀመሪያም አይፈልጉትም ነበር። ትንሽ ሰበብ ነበር ሲፈልጉ የነበረው ማለት ነው። ስለዚህ ካልፈለጓችሁ በግድ አትፈልጓቸው። እነዚህን ሁሉ ምልክቶች በአንድ ሰው ላይ ካያችሁ ይህን ጓደኝነት አሁኑ አቋርጡት። ምክንያቱም ይህ ነገር ጓደኝነት አይደለም። አንዱን ሁለቱን ነገር ካያችሁ ደግሞ ቁጭ ብላችሁ ተነጋገሩበትና ለመፍታት ሞክሩ። ነገር ግን ተነጋግራችሁም ችግሩ ሊፈታ ካልቻለና ባህሪያቸውን ማስተካከል ካልቻሉ ለራሳችሁ ሰላም ስትሉ ራሳችሁን መርጣችሁ ከነዚህ ሰዎች ራቁ። ምክንያቱም አንድ ቀን ሳታስቡት ራሳችሁን የማይሆን ቦታ ታገኙታላችሁ። ብቸኝነት ከመርዛማ ጓደኝነት ይሻላል። እንደዚህ ከሚያደርጓችሁና ከማይፈልጋችሁ ጓደኛ ጋር የምትሆኑ ከሆነ ለራሳችሁ ክብር የላችሁም ማለት ነው። ስለዚህ ለራሳችሁ ክብር ስጡ፣ ያኔ ሌሎችም ያከብሯቸዋል። እናንተ የምትፈልጉት ጓደኛ ደግሞ በጊዜው ይመጣል። ዛሬ በነገርኳችሁ 9 ነጥብ ላይ ጥያቄ ካላችሁ ወይንም ደግሞ ከነዚህ ከነገርኳችሁ ውስጥ አጋጥሟችሁ የሚያውቅ ባህሪ ካለ ኮሜንት ላይ አስቀምጡልኝ። ሌሎች ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ደግሞ ከልብ አመሰግናለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ። ላለሁኝ በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።